የደም አይነትን መሰረት ያደረገ የአመጋገብ ዘይቤ እንዳለ ያውቃሉ? ሰላም የቻናሌ ቤተሰቦች፣ በዛሬ ቪዲዮ ይዤላችሁ የመጣሁት የደም አይነታችን ከአመጋገባችን ጋር ያለውን ዘይቤ እና ደግሞ በብዛት የሚታወቀው በዶክተር ፒተር ዲ አዳም አማካኝነት ነው። እንደዚህኛው አስተሳሰብ የምንመገበው ምግብ በደማችን ውስጥ ካሉ ፕሮቲኖች ጋር በሚፈጠር ኬሚካላዊ ምላሽ አማካኝነት በጤናችን ላይ ተጽዕኖ እንዳለው አስረዳችኋለሁ ማለት ነው። ቪዲዮውን ከመጀመራችሁ በፊት ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮውን ስትጨርሱ ከተመቻችሁ ላይክ ማድረግ እንዳትረሱ ማለት ነው። ምንድነው የደም አይነታችን ከአመጋገብ ስነስርዓታችን ጋር እንዴት ነው የሚገናኘው ስንል፣ ለምሳሌ በዝርዝር ስናይ የደም አይነት ኦ የሆንን ሰዎች ምንድነው ወይም በእንግሊዝኛ ቋንቋው ዘ ሃንተር የምንለው ማለት ነው። ይህ የደም አይነት ያው ከፍተኛ ፕሮቲን ያላቸውን ምግቦች በቀላሉ የማዋሃድ ብቃት አለው። ኦ ማለት ነው፣ የብለድ ታይፕ ኦ። ስለዚህ የሚመከሩ ምግቦች አሉ እንደ ቀይ ስጋ፣ አሳ፣ አትክልቶች፣ ፍራፍሬዎች የሚመከሩ ምግቦች ናቸው ማለት ነው ለደም ታይፕ ኦ ማለት ነው። ሌላው መቀነስ ያለባቸው ምግቦች ጥራጥሬዎች፣ በተለይ ደግሞ ስንዴን መቀነስ አለባቸው። ሌላው ባቄላ እና የወተት ተዋጽኦችን መቀነስ አለባቸው ማለት ነው። እንደገና ደግሞ የተስተካከለ የሆነ ቦዲ እንዲኖራቸው ወይም ደግሞ ሰውነታቸው ክብደት መቀነስ ከፈለጉ ላይክ የባህር ምግቦችን፣ ቀይ ስጋ፣ ስፒናች፣ ብሮኮሊ እነዚህን ነገሮች መመገብ አለባቸው ማለት ነው። እነዚህ ሁሉ ለደም ታይፕ ኦ ለሆኑ ሰዎች የሚመከሩ ናቸው ማለት ነው። ሁለተኛው ምንድነው የደም አይነት ኤ ለሆኑ ሰዎች የሚመከረው ነገር ነው። ይሄ ዘከልቲቬተር የምንለው ማለት ነው። የደም ታይፕ ኤ ዘከልቲቬተር የሚባሉት ናቸው። እነዚህ የደም አይነት ምንድነው የተረጋጋና ከአዘርት ጋር የተያያዘ አመጋገብ እንደሚስማማቸው ይታመናል። ለስላሳ የመከላከል አቅም ስላላቸው ተፈጥሯዊ ምግቦችን ቢያዘወትሩ ይመከራል ማለት ነው። ኢሚኒ ሲስተማቸው ሀይ ነው ተብሎ ስለሚታሰብ ማለት ነው። ሌላው የሚመከሩ ምግቦች ምንድን ናቸው? አትክልት፣ ፍራፍሬዎች፣ ባቄላ፣ ጥራጥሬ እነዚህ ሁሉ የእህል አይነቶች ላይክ ዘ ሆል ግሬንስ የምንላቸው ይመከራሉ ማለት ነው። ሌላው መቀነስ ያለባቸው እነዚህ ታይፕ ኤ የሆኑ ሰዎች ስጋ፣ በተለይ ደግሞ ቀይ ስጋ መቀነስ አለባቸው። ሌላው የወተት ተዋጽኦችን መቀነስ አለባቸው። ባቄላ መቀነስ አለባቸው ሀይ ፕሮቲን ስላለው ማለት ነው። ምክንያቱም እንደዚህ ካልሆነ ክብደታቸውን መቀነስ አይችሉም ማለት ነው። ምን አይነት ነገር ማዘውተር አለባቸው ክብደታቸውን ለመቀነስ ስንል? የአትክልት ዘይት መጠቀም አለባቸው። እንደገና ደግሞ እነዚህ የአኩሪ አተር ምግቦችን ማዘውተር አለባቸው። እንደገና አትክልቶችንም ጨምሮ አንድ ላይ አድርጎ ማዘውተር አለባቸው። ከስጋ ጋር ብዙም ግንኙነት የላቸውም፣ ባይኖራቸው ይመከራል ማለት ነው። ሌላው የሶስተኛው የደም አይነት ቢ የሆኑ ሰዎች የሚመገቡት ነገር ነው። ይሄ ዘኖማድ የምንላቸው ማለት ነው የደም አይነት ቢ የሆኑ ሰዎች። ይሄ የደም አይነት ይበልጥ በጣም ተለዋዋጮች ናቸው እና ብዙ አይነት የምግብ አይነቶችን ደግሞ የማቀላቀል ችሎታ አላቸው። ብዙ አይነት ምግቦችን የማቀላቀል ችሎታ አላቸው። ላይክ ምንድነው የሚመከሩ ምግቦች አሉ። ለምሳሌ ስጋ፣ ከዶሮ ስጋ በስተቀር ያሉትን ስጋዎች ይመከራሉ። የወተት ተዋጽኦች ይመከራሉ። ጥራጥሬዎች ይመከራሉ። አትክልቶች እና ፍራፍሬዎች ይመከራሉ ማለት ነው ለደም አይነት ቢ። መቀነስ ያለባቸው ምን አይነት ምግብ ነው? ምን አይነት ምግብ መቀነስ አለባቸው ስንል በቆሎ፣ ስንዴ፣ ምስር፣ ቲማቲም፣ ለውዝ እና እንደዚህ የሰሊጥ ፍሬዎች እነዚህን መከላከል አለባቸው። ከነዚህ መቀነስ አለባቸው ማለት ነው። ሌላው የተስተካከለ ሰውነት እንዲኖራቸው ወይም ደግሞ ክብደታቸው ኤክሰሲቭ ከሆነ ክብደታቸውን ለመቀነስ ላይክ እንቁላል፣
አረንጓዴ አትክልቶችን እና ጉበት ቢበሉ ይመከራል ማለት ነው አይነት ቢዎች። ሌላው የደም አይነት ኤቢ የምንላቸው ማለት ነው ዘኢንጅማ የምንላቸው እነዚህ የደም አይነቶች ከኤ እና ከቢ ድብልቅ ሲሆን ነው እና በጣም ውስብስብና ዘመናዊ የሚባል አይነት እንትን ያላቸው ላይክ የሚመከሩት ምግቦች ምንድን ናቸው? አሳ፣ የወተት ተዋጽኦች ከሱም ደግሞ እንደ አይብ ያሉት አረንጓዴ አትክልቶች እና ጥራጥሬዎች ላይክ የሚመከሩ ምግቦች ናቸው። ሌላው መመገብ የሌለባቸው ነገር በብዛት ወይም ደግሞ መቀነስ ያለባቸው ቀይ ስጋ መቀነስ አለባቸው። በቆሎ፣ ባቄላ እና ሲጋራና አልኮልን በፍጹም ማስወገድ አለባቸው። እዚህ ጋር ልብ እንድትሉ የምፈልገው ሌላው ሲጋራ ማጨስ አለበት እያልኩኝ ሳይሆን ስፔሻሊ የደም አይነት ኤቢ የሆኑ ሰዎች ሞር እንትን ናቸው በሲጋራና በአልኮል ለሚመጡ ተያያዥ በሽታዎች ሞር ተጠቂ ናቸው፣ ቅርብ ናቸው ለመጋለጥ። ስለዚህ ሌሎቹን አጭሱ ጠጡ ማለት አይደለም፣ ግን በተለይ ኤቢ የሆኑ ሰዎች ቶታሊ አይመከርም ማለት ነው። ሌላው ክብደት ለመቀነስ ምን ማድረግ አለባቸው? እነዚህ የባህር ምግቦችን መመገብ አለባቸው። አረንጓዴ አትክልቶችን መመገብ አለባቸው። አኩሪ አተርን መውሰድ አለባቸው ማለት ነው። እና በእንደዚህ መልኩ ከደም ታይፓችን ጋር የምንመገበው ምግብ እጅግ በጣም ማተር ያረጋል ማለት ነው። ወደ ሌላኛው ነገር ስንመጣ እንዴት ነው ይሄ ብቻ ነው ወይ አመጋገባችን ከአመጋገባችን ከብለድ ታይፓችን ጋር ያለውን ቁርኝነት ነው ያየነው። ሌላው ምንድነው እና እጅግ በጣም የሚገርመው ነገር ምንድነው ከበሽታ ጋር ያለው ቁርኝነት ነው። የደም ታይፓችን ከበሽታ የመከላከል አቅም ጋር ያለው ግንኙነት እጅግ ገራሚ ነው። የደም አይነታችን ያው ለተወሰኑ በሽታዎች ያለንን ተጋላጭነት ወይም ደግሞ የመቋቋም አቅም ይወስንልናል፣ ያለን የደም ታይፕ ማለት ነው። ለምሳሌ አሁን የደም ታይፕ ኦ የሆኑ ሰዎች ወይም የደም አይነት ኦ ይሄ አሁን ኦ ታይፕ ያላቸው ሰዎች ለከባድ የወባ በሽታ የመጋለጥ እድላቸው በጣም አነስተኛ ነው። ምክንያቱም እነዚህ የወባ ተዋሲያን ከኦ የደም ሴሎች ጋር ለመጣበቅ ይቸገራሉ ብዙ ጊዜ ማለት ነው። ስለዚህ በጣም ለወባ የመጋለጥ እድላቸው በጣም አነስተኛ ነው ማለት ነው። ይልቁንም ለጨጓራ ቁስለት በጣም ይጋለጣሉ፣ ለኮሌራ በጣም ይጋለጣሉ። የመጋለጥ እድላቸው ሰፊ ነው የደም ታይፕ ኦ የሆኑ ሰዎች ማለት ነው። ሌላው የደም አይነታቸው ኤቢ እና ኤቢ የሆኑ ሰዎች ሚክስዱ እና ኤ እና ቢ የሆኑ ሰዎች ምን ይሆናሉ? ከኦ ጋር ሲነጻጸሩ ለልብና ለደም ስር ውስጥ ለሚፈጠር የደም መርጋት ችግር የመጋለጥ እድላቸው በ5 እስከ 10% ባለው ከፍ ያለ ነው ማለት ነው። እስከ 10% ከፍ ይላል ከዛኛው ከኦ ታይፕ ማለት ነው። ሌላው የደም አይነት ኤቢ የሆኑ ሰዎች ምንድነው አንዳንድ ጥናቶች እንደሚያመለክቱት ኤቢ የደም አይነት ያላቸው ሰዎች በእድሜ መግፋት ወቅት የሚመጣ በሽታ አለ። ይሄ የማስታወስ ችሎታ መቀነስ ወይም ደግሞ የመርሳት ችግር ዲሜንቲክ የመሆን እድላቸው ከፍተኛ ነው፣ ወይም ደግሞ ሊያጋጥማቸው ይችላል። እነማን? ኤቢ ታይፕ የሆኑ ሰዎች ማለት ነው። ከእድሜ ጋር የሚመጣው ዲሜንቲክ የወባ ትንኞች ዝም ብለው ማንንም አይነክሱ የወባ ትንኞች ማለት ነው። እና ይሄ የደም አይነት ኦ ለትንኟ ተመራጭ ነው። በጣም የሚገርም ነገር ነው። እና ጥናቶች እንደሚያሳዩት የወባ ትንኞች ከሌሎች የደም አይነቶች ይልቅ ኦ የደም አይነት ያላቸውን ሰዎች የመንከስ እድላቸው በ2 እጥፍ ነው የሚበልጠው። ሬሾ ሲሰራ በ2 እጥፍ ይበልጣል ከኦ ውጭ ያሉት ሰዎች ጋር ሲነጻጸር። ይሄ በላብራቶሪ እየተጠና ነው ማለት ነው። ምክንያቱም ምንድነው ስንል ኦ ታይፕ የደም አይነት ያላቸው ሰዎች በቆዳቸው አማካኝነት ትንኞችን የሚስብ ልዩ የኬሚካል ምልክት ስለሚያወጡ ነው። ምንም ሳይሆን
ምንድነው ትንኞቹ የሚስብ ልዩ ኬሚካል ምልክት ያወጣሉ ማለት ነው በቆዳቸው አማካኝነት። ስለዚህ በጣም ተጠቂ ናቸው። ከሌላው በተሻለ መልኩ በሁለት እጥፍ ይበልጣሉ ማለት ነው በወባ ትንኝ የመነከስ እድላቸው። ሌላው የደም አይነትና ከፐርሰናሊቲ ጋር አንዳንዴ የሚያያዝ አለው ወይም ደግሞ ስብዕና የምንለው ማለት ነው። በጃፓን ማለት ነው ኬትስዊኪ ጋታ በሚባል ባህል የደም አይነት የአንድን ሰው ጠባይ ይወስናል ተብሎ ይታመናል። ልክ እንደ ኮከብ ይቆጠራል ማለት ነው በጃፓን ውስጥ። እና በጣም የሚገርመው የደም አይነት ኤ የሚባሉ ሰዎች በጣም ስነስርዓት ያላቸው፣ ትጉህ፣ አይናፋር፣ ታማኝ እና ደግሞ ፍጹም ናቸው ተብሎ ፐርፌክሽኒስት ይወዳሉ። ፐርፌክት መሆን ተብሎ ይገመታል። አይነት ቢ የሆኑት ደግሞ በጣም ስሜታዊ፣ በጣም ግልጽ፣ ደስተኛ፣ አንዳንዴ ደግሞ ራስ ወዳድ የመሆን ነገር አላቸው ይባላል። አይነት ኤ ቢ የሆኑት ደግሞ አስተዋይ፣ ራሱን የሚቆጣጠር፣ በሁኔታዎች የማይበገር ነው ተብሎ ይገመታል። ኦ የሆኑት ደግሞ ላይክ የፖዚሽን አይነት ሰዎች፣ መሪነት የሚቀናቸው፣ በራስ መተማመናቸው ከፍ ያለ፣ ማህበራዊና ብሩህ አመለካከት ያላቸው ተብሎ ይታመናል። እና የብለድ ታይፕ እንደያገሩ ያለው ነገር ያለው አስተዋጽኦ ከፍተኛ ነው ማለት ነው። ጭንቀት፣ ሌላው ጭንቀት ነው። ጭንቀት የደም ታይፓችን ጋር በጣም ይያያዛል እና ሰውነታችን ለጭንቀት የሚሰጠው ምላሽ ከደማችን ጋር በጣም ይያያዛል። አይነት ኤ የሆኑት በሰውነታችን ውስጥ የጭንቀት ሆርሞን ሲመረት፣ ኮርቲዞል ሲመረት በተፈጥሮ በከፍተኛ መጠን ይገኛል። ስለዚህ በፍጥነት የመጨነቅ ዝንባሌ ያላቸው አይነት ኤዎች ማለት ነው። አይነት ኦዎች ደግሞ ወይም ደግሞ አይነት ኦ የሆኑ ሰዎች ደግሞ ፋይቲንግ ኦር ፍላይት ምንለው መጋፈጥ ወይም ደግሞ መሸሽ አይነት የሚባለው ስሜታቸው ከፍተኛ ነው። ከተቆጡ በኋላ ላይክ ወደ ቀድሞ ሁኔታቸው ለመመለስ ረጅም ጊዜ ነው የሚፈጅባቸው ማለት ነው አይነት ኦዎች። እና ይሄ ነገራቸው ፐርሰናሊቲ ላይ የሚያመጣው ነገር ነው ማለት ነው። ሌላው ደግሞ በጣም የሚገርማችሁ ነገር ምንድነው? የወርቅ ደም የሚባል ነገር አለ። ዘ ጎልደን ብለድ የምንለው ወይም ደግሞ አሬችነል የምንለው ማለት ነው። በዓለም ላይ እጅግ ብርቅዬ የሚባል የደም አይነት አለ። ይሄ አሬችነል ይባላል። አሬችነል ይባላል። በዓለም ላይ ካሉ በቢሊዮን የሚቆጠሩ ሰዎች መካከል ይህ ደም ያላቸው ከ50 ሰዎች ያነሱ ብቻ ናቸው። ከ50 ሰዎች ያነሱ ናቸው እና ይህ ደግሞ ለማንኛውም ሰው ሊሰጥ የሚችል ላይክ ዩኒቨርሳል ደም በመሆኑ ላይክ ሳይንቲስቶች የወርቅ ደም ይሉታል። ዩኒቨርሳል ነው ማለት ከ50 በታች ሰዎች ናቸው የሚሰጣቸው ዘንድ ዩኒቨርሳል ተብሎ ነው የሚታሰበው። እና ነገር ግን አሁን የዚህ ደም ባለቤት ደም ቢያስፈልገው ከሚያገኘው ከራሱ አይነት ሰዎች ብቻ ስለሆነ ላይክ ህይወቱ የማለፉ ነገር በጣም አደገኛ ነው ማለት ነው። ምክንያቱም እንደዚህ ዩኒቨርሳል የደም አይነት ያላቸው ወይም ይሄ አሬችነል የሚባለው የደም አይነት ያላቸው ሰዎች እጅግ በጣም አናሳ ናቸው። ከ50 በታች ያነሱ ናቸው። ስለዚህ ያ ሰው ደም የማግኘት ነገሩ በጣም አሳሳቢና አስጊ ደረጃ ነው የሚደርሰው ማለት ነው። በዚህ ምክንያት ደም በማጣት ሊሞቱ ይችላሉ። ለህይወታቸው አደገኛ ነው ማለት ነው። እና በጣም የሚያስገርም ነገር ነው። እና ይሄን ይመስላል የደም አይነታችን ከኛ ፐርሰናሊቲ ጋር ከኛ የአመጋገብ ስነስርዓት ጋር ያለው ቁርኝነት ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። እንደገና ደግሞ ይህንን መረጃ ለምትወዱት ሰው ሼር ማድረግ እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምሰራላችሁ ድረስ ሰላም